የተፈጥሮ ሀብትና አካባቢ ጥበቃ ዓለም አቀፍ ሕግ ባለሙያ ናቸው። ዶክተር አበበ ከበደ ይባላሉ። እንግዳይ ናቸው። እንኳን ደህና መጡ ዶክተር። እንኳን ደህና ተጠበቃችሁኝ። ስለጋበዛችሁኝ እኔም አመሰግናለሁ። በዚህ ታሪካዊ ቀን ቃለ መጠይቅ ማካሄድ ደግሞ ለኔ እድለኛ ናት። በጣም ጥሩ ዶክተር፣ ባለፉት ዓመታት ኢትዮጵያ እንደዚህ አይነት የአረንጓዴ አሻራ ዘመቻዎችን እያካሄደች ቆይታለች። እድገቱን እንደ አንድ ተመራማሪ እንደ አንድ የዓለም አቀፍ አካባቢ ጥበቃ ምሁር የተፈጥሮ ሀብት ጥበቃ ምሁር እንዴት ያዩታል? ኢትዮጵያ ወደዚህ ከገባች በኋላ ከፍተኛ ሰክሰሶች አስገኝታለች። የመጀመሪያው ሰክሰስ ምናልባት የአካባቢ ንብረት በተለይ ደግሞ የኢኮሲስተም ሪከቨሪ ብለን የምንጠራውን ማለት ነው። ይሄንን ትልቅ እርምጃ ያስገኘ ስራ ነው የተገኘው። ሁለተኛው የግብርና ምርቶች ምርታማነት በጣም በከፍተኛ ሁኔታ እንደጨመረ፣ ሶስተኛው በአጠቃላይ ማህበራዊ ሰባዊ ኢኮኖሚው እድገት እንዳሳየና በዚህ ሂደት ውስጥ ደግሞ የህዝብ ውህደት፣ ትብብር፣ አንድነት በተለይ ደግሞ ለዚህ ጉዳይ ሲባል የነበረው ሞቢላይዜሽን በጣም ከፍተኛ ነው ብሎ መውሰድ ይቻላል። በዚህ ቀጠና በተለይ በአፍሪካ ቀንድ ቀጠና ግጭት አያጣውን በሚባል የአፍሪካ ቀንድ ቀጠና በድርቅ በረሃብ በችግር የምትታወቅ ቀደም ባሉት ጊዜያት የምትታወቅ ነች። አሁን ደግሞ አቅዳ መፈጸማን የምታረጋግጥ ሀገር ነች። ባለፉት ጊዜያትም በተለይ በአረንጓዴ አሻራ በጣም ብዙ ኢትዮጵያንን በማስተባበር ታሪክ መስራት ችላለች። እንዲያው በዚህ በአፍሪካ ቀንድ እነዚህ የኢትዮጵያ ጅምሮች የኢትዮጵያ መልክ መቀየሮች ማለት እንችል ይሆን ዶክተር? የድንበር ተሻጋሪ ሀብቶችን በአግባቡ የመጠቀምና የአካባቢው ሪጂናል ኢኮኖሚውን የሚያነቃቃ ሪጂናል ፖለቲክሱን የሚያሳስብ የሚያስተሳስር እግረ መንገዱን ደግሞ ላይቭሊሁድ የዜጎችን ላይቭሊሁድን በመጨመር ኢንተርገቨርንመንታል ትሬድ ሪሌሽንሺፕን የሚያሳድግ ሌጋል ፍሬምወርክም ጭምር ተግባሩን እየተገበሩ ጥቅሞችን ደግሞ በማስጠበቅ በኩል ሌጋል ፍሬምወርኮቹንም ጭምር እያወጡ የሄዱበት ሁኔታ በጣም በዚህ ሂደት ውስጥ የኢትዮጵያ ተደማጭነትና የኢትዮጵያ ፍላጎት መካተት የመጣበት ሁኔታ አለ። ከአጀንዳ ቀያሪነት ጉዳይ ቀያሪነትን ማንሳት እንችላለን ይላሉ አንዳንድ ጽሁፎች። አችል የምትባል ሀገር አሁን አጀንዳዎቿ በትልቁ የሚደመጡላትና አድርጋ የምታሳይም ሀገር ሆናለች ሚል ነጥብ ስለሚነሳ ነው። አጀንዳ ሴት ማድረግ ትችላለች ኢትዮጵያ። እንዴት ነው አጀንዳ ሴት ያደረገችው? የህዳሴ ግድብን ጀምራ ባትጨርስ ኖሮ ወደ ሀብት ክርክር ክፍፍል ወደ የተፈጥሮ ሀብትን ከብቸኛ ተጠቃሚነት ከተጎዳው ብሎ ከሚጮው ሀገራት ጋር አጀንዳው እንዲደርስ ተደርጓል። ይሄ ደግሞ ኢትዮጵያ የሁሉ ጊዜ አፐር ራይፔሪያን ካንትሪስ የሚባሉ በውሃ ነክ ነገሮች ላይ በተለይ የላይኛው ተፋሰስ ሀገሮች የሚባሉ ብዙ ጊዜ ተከሳሽ ናቸው። ይሄ የተለመደ የዓለም አቀፍ ሕግ እንደዚሁም የዓለም አቀፍ ፖለቲካ ዲፕሎማሲው አጀንዳ ነው። ተከሳሽ ናቸው። ነገር ግን ብልጦቹ የታችኛው ተፋሰስ ሀገሮች ደግሞ በአንዳንድ ሀገሮች በጋራ መልማትን ተነጋግሮ በስምምነት አብሮ የማደግን መርህ የተከተሉ አሉ። አንዳንዶቹ ደግሞ ያው እናሸንፋለን ብለው ሞክሮም ደግሞ በጦርነት ያጡማሉ። እንዲሁም ደግሞ ያገኙም ደግሞ ወደ ድርድር መድረክ የመጡበት ሁኔታ አለ። በእጅጉ አመሰግናለሁ ዶክተር።